ሱና እፎይ ማክሰኞ ማታ ሊፋጠጡ ነው። በስተመጨረሻም በሁለት ጎራ ሆኖ ሲወራወሩ የነበራቶች ሁሱና እፎይ ማለት ነው በማክሰኞ እለት ውይይት ያደርጉ መሆኑ ተሰምቷል። የውይይታቸው መነሻ ሆኖም ደግሞ ይሄ ልጅ እኔ ዛሬ ሃይማኖቴን እቀይራለሁ። የምርም አንተ አቅም ኑሮ እውቀቱ ኑሮ ብቃቱ ኑሮ ከዚህ ወንድማችን ጋር መወያየት ከቻልክ ይሄ ልጅም ታዲያ እፎይ ከሁሱ ጋር የምትወያይ ከሆነ በዛው ቅጽበት እምነቴን እቀይራለሁ ይላል። ይህ መልእክት የደረሰው እፎይም ታዲያ እንደዚህ ሲል መልእክትን ያስተላልፋል። ማክሰኞ ከምሽቱ 3 ሰዓት ጀምሮ በፖስት ቤት ማድረግ እንችላለን። ይሄ መልእክትም ታዲያ ለሁሱ ሲደርሰው ከሱ ጋር ለመወያየት ቀጠሮ አልያዝንም፣ ነገር ግን ለመወያየት ከፈለገ የምን ማክሰኞ ነው ዛሬ ይምጣ፣ እስከ ማክሰኞ ከሞተ ምን ልናደርግ ነው ሲልም ተሰምቷል። አድምጡት። ተቀረባለህ ትወያያለህ ነው ኦፌ ጋር ለምን ማክሰኞ ድረስ ያረዝመዋል? አሁን ለምን አይመጣም? ይድና አንጥራው ፈጠረ። አይ ማክሰኞ 3 ሰዓት በኋላ ምናምን ነገር ያለው ነገር ቪዲዮ እኔ ጋር አልተባባለም። በራሱ ነው እንደዚህ እያለ እንትን እያላቸው ያለው። አታርዝም አሁን እና በለው። ለምን ያረዝመው? እሱ ብቻ አይደለም ማንኛውም ቀሳውስቶቻቸውን አሁን ሄድና ጥራቸው። ያ ሁሉንም ከገስት ላይ አውርቼ አሁን አገኛቸዋለሁ። አታርዘሙ፣ ጊዜ አትወሰዱ። ቢሞት ሲዛን ታናገኝ አሁን ሄድ ጥራቸው። እፎይ ደግሞ መወያየት የምፈልገው የህፃን ልጅ ጋብቻ በሚለው ርዕስ ብቻ ነው ብሎ ይህንን በራሱ መርጧል። ልጅ ጋብቻ በክርስትና ወይስ በእስልምና? እሱም ደግሞ ሌላ መወያያ ርዕሶች አሉኝ እያለ ነው። ለማንኛውም ይህ ውይይት ይካሄዳል ወይንስ አይካሄድም አብረን የምናይ ይሆናል። ሁለቱ ቢወያዩ ግን ማን ያሸንፍ ይመስላችኋል? ሀሳባችሁን ኮሜንት ላይ አስቀምጡልኝ።